ውድ ኢትዮጵያውያን ዛሬኛ በታሪክ ውስጥ አንድ ትልቅ መታጠፊያ ላይ ቆመናለን። ማሻማ ሁኔታ አጥፍቶ መጥፋት በቂ ዕዳ አልወሰዳችሁምና የተከበራችሁ የሀገራችን ሕዝቦች ከጥቂት ሳምንታት በኋላ በግንቦት አንድ ቀን ሀገራችን ወደ 7ኛው ብሔራዊ ምርጫ ትሄዳለች ተብሎ ይጠበቃል። ከ547 የህዝብ ተወካዮች ምክር ቤት መቀመጫ በተጨማሪ በክልሎችና በአካባቢዎች በሚሊዮን የሚቆጠሩ ዜጎች ድምጻቸውን ይሰጣሉ ተብሎ ይጠበቃል። የምርጫ ሀገራችን በሚቀጥለው 5 ዓመታት ውስጥ የት እንደምትሄድ የሚወስን ወሳኝ ውሳኔያችን ነው። ሰላም ይጨምራል፣ ኢኮኖሚያችን ይበረታታል፣ ዲሞክራሲ ይጨምራል ወይንስ የጎሳ ፖለቲካችን የወራሪነት ታሪካችን ተመሳሳይ መንገድ ይዞ ይቀጥላል? በአንድ በኩል ብልጽግና ፓርቲ አለ። ከ2018 ጀምሮ ሀገሪቱን የሚመራ ፓርቲ ነው። ኢትዮጵያ ወደ ምርጥ ሀገር የሚል ራዕይ አለው። ትላልቅ መሰረተ ልማቶችን ገንብቷል። ዲጂታል ኢትዮጵያን አስተዋውቋል። የግብርና ሜካናይዜሽንና የኢንዱስትሪ ፓርኮችን አስፋፍቷል። ብዙ ኢትዮጵያውያንን በተግባር ልማትን አሳየው ያለ ፓርቲ ነው። ነገር ግን ብዙዎች የዕዳ ጫና ጨመረ፣ የዋጋ ግሽበት አበረታታ፣ በተለያዩ ክልሎች ጦርነትና ግጭቶች መቀመጫ ሰጥቶናል ይላሉ። እዚሁ ከኛ ቢሮ በ100 ሜትር ሰዎች ይቸገራሉ። 1 ሊትር ውሃ 50 ብር። አሁን ነው የአባይን ልጅ ውሃ የጠማው። የሰብአዊ መብት ጥሰቶችም ተበረታተው ቀጥለዋል የሚሉ ዜጎችም አሉ። በሌላ በኩል ኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ አለ። ከ1970ዎቹ ጀምሮ ረጅም ታሪክ ያለው ፓርቲ ነው። በተቋሙ መስመር ላይ ለዓመታት የቆየ ፓርቲ ነው። ኢህአፓ የምርጫ የአዲስ አውራሪነት ቀጠና ሆኖ ይጠብቀዋል። እውነተኛ ዲሞክራሲያዊ ሪፐብሊክ የለም ብሎ ያምናል። የጎሳ ፖለቲካን በመቃወም የዜጎችን መብት ተኮር ፌዴራሊዝም፣ የህግ የበላይነትንና እውነተኛ ዲሞክራሲ እንዲመጣ ሲጠይቅ የኖረ ፓርቲ ነው። በቅርብ ጊዜም በተለያዩ ከተሞች ሰልፍ ለማድረግም እቅድ ይዟል። ምክንያቱም የምርጫ ሁኔታ አመቺና አስቻይ ሁኔታ አልተፈጠረልንም የሚል አጠቃላይ ጥያቄን ይዞ ነው የቀረበው። ሁለቱ ፓርቲዎች አንድ ነገር ይፈልጋሉ፣ ኢትዮጵያን ማስቀጠል። ግን መንገዳቸው የተለያየ ይመስላል። ብልጽግና የሚናገሩት በተግባር የሚታይ ልማት፣ የመሰረተ ልማት ግንባታ፣ የኢኮኖሚ እድገትና የአንድነት ራዕይ አለ። ኢህአፓውያኑ ደግሞ የሚናገሩት የፖለቲካ ስርዓት ለውጥ፣ የጎሳ ፖለቲካን ማስቀረት፣ የነጻ ፕሬስ፣ የፍትህ ስርዓት ጠንካራ ማድረግና ለሁሉም ዜጋ እኩል መብት መስጠትን ይመለከታል። አንዳንዶች በተሻለ መንገድ የተጀመረው ልማት መቀጠል ማስፈለጉን ይናገራሉ። ሌሎች ደግሞ የተጀመረው ልማት ቢኖርም ያለ እውነተኛ ዲሞክራሲ፣ ያለ ህግ የበላይነትና ያለ ሰላም ምንም ትርጉም የለውም ብለው ይናገራሉ። ዛሬ በዚህ ቪዲዮአችን ውስጥ ሁለቱም ፓርቲዎች በዲሞክራሲ መንገድ በተመጣጣኝና በዝርዝር እናነጻጽራቸዋለን። የኢኮኖሚ ፖሊሲያቸውን፣ የፌዴራል አቀራረባቸውን፣ የሰላምና የአንድነት ራዕያቸውን፣ ጥንካሬያቸውንና ድክመታቸውን በቀጥታ እንመለከታለን። ታሪኩ የሚጀምረው በለቅሶ ሳይሆን በጭብጨባ ነበረ። በዩኒቨርሲቲ ቅጥር ግቢ ውስጥ በድብቅ ማተሚያ ቤቶችና በበርሊን ቅዝቃዜ ውስጥ የተጠነሰሰ ህልም ነበረ። የኢትዮጵያ ወጣቶች የዘመናት ጭቆናን ለመስበር ያ ትውልድ ብለው ራሳቸውን የሰየሙበት፣ ሞትን እንደ ሰርግ የናፈቁበት ያ ቅጽበት። ለአንዳንዶች ኢህአፓ ማለት በአሲምባ ተራራ ላይ የሚውለበልበው የነጻነት ሰንደቅ ነበረ። ለሌሎች ደግሞ በአዲስ አበባ ጎዳኖች ላይ የፈሰሰው የደም ዋጋ ጭምር ነው። በአንድ ወቅት ኢትዮጵያ ያለኔ አትሆኚ ያለ ግዙፍ ኃይል፣ በሌላ ወቅት ደግሞ በበረሃና በስደት የተበተነ ብዙ ትዝታ ያለው ፓርቲ ነው። ከ50 ዓመታት በኋላ ዳግም ያለ ጥይት ድምፅ በምርጫ ካርድ ሹክሹክታ ብቅ ብሏል። ትላንት መንግስትን ለመጣል ጫካ የገባው ፓርቲ ዛሬ በሰላማዊ ሰንደቅና ሰልፍ በምርጫ ድምፅ ስልጣን ለመያዝ ሜዳው ላይ ቆሞ እየታየ ነው። ከሪኖራል ትክክለኛ የሀብት ከበርቴዎች ይፈጠራሉ። ስለዚህ ይፈጠራሉ ነው ያሉ ያሉት። ከቀይ ሽብር ፍም ያን ጊዜ እዚህ በተከፋፈልናበት ኢህአፓ ባሽበደመደው ደካማ ሰራዊት መካከል ጥቂት ሰው ይዛ ስታበቃ ከፍተኛ ሽብር ትነዛ ነበረ። እስከ ዘንድሮ የምርጫ ሳጥን፣ ከቆራጥ ታጋይነት እስከ ፖለቲካ ተፎካካሪነት ኢህአፓ ምን ይመስላል? 1960ዎቹ ዓለም በለውጥ ትኩሳት የምትጠናወትበት ዘመን ነበረ። በፓሪስ ጎዳኖች እንደዚሁም ደግሞ በቪየትናም ጫካዎችና በአሜሪካ የሲቪል መብቶች ንቅናቄ ውስጥ አዲስ ድምፅ ይሰማ ነበረ። ኢትዮጵያ ከዚህ ዓለም አቀፍ ማዕበል ውጭ አልነበረችም። የአዲስ አበባ ዩኒቨርሲቲ ተማሪዎች መሬት ላራሹ የሚል መፈክር ይዘው አደባባይ ሲወጡ ግን ያ ግርግርና አጠቃላይ ሁከት መሪ አልነበረውም ነበር። ያ ብጥብጥ ገና ስም አልተሰጠውም ነበረ። ነሐሴ 1964 ዓ.ም ከኢትዮጵያ ርቃ በምትገኝ የጀርመን ከተማ በርሊን ጥቂት ቆራጥ ኢትዮጵያውያን ተማሪዎች በሚስጥር ተሰበሰቡ። ዓላማቸው አንድ ነበረ።
ኢትዮጵያ ከፊውዳል ስርዓት ቀንበር ማላቀቅ የሚል ህልም ያዙ። እዚያች ትንሽዬ ክፍል ውስጥ በጭጋጋማ የበርሊን ምሽት የኢትዮጵያ ህዝብ አብዮታዊ ፓርቲ ኢህአፓ ተወለደ። ፓርቲው እንደ ማዕከል ነበር በሚስጥር የተደራጀ በየፋብሪካውና በየትምህርት ቤት መኝታ ክፍል ውስጥ ስር ሰዶ የገባ ፓርቲ ነበር። ዲሞክራሲ የምትባለውን ጋዜጣ በድብቅ እየታተመች እንደ ሰደድ እሳት ስትሰራጭ የንጉሱ መንግስት ሰላዮች እንቅልፍ ያሳጡበት ቅጽበት በታሪክ ይነገራል። በየካቲት 1966 ዓ.ም አብዮቱ ሲፈነዳ ኢህአፓ በየጎዳናው ነበር። ተማሪዎች፣ ሰራተኞች፣ የታክሲ አሽከርካሪዎች፣ የፖለቲካ ፓርቲ አባላትና የተለያዩ መፈክሮችን ይዘው እንደ መዝሙር ይዘምሩለት ነበር። የንጉሱ ውድቀት ሲቃረብ ግን ሌላው ያልተጠበቀ ኃይል ከጥላ ስር ብቅ አለ። የደርግ መንግስት ስርዓት አገዛዝ። ወታደሩ ቤተ መንግስቱን ሲቆጣጠር ኢህአፓ ፊት ለፊት ተጋፈጠው። የወታደራዊ መንግስት ሳይሆን የህዝባዊ መንግስት የሚል ጥያቄ በተቃዋሚ አካላት መሰማት ጀመረ። የሰላማዊ ተቋሙ ወደ ታጠቀ ፍልሚያ፣ የሐሳብ ልዩነት ወደ ደም መፋሰስ የሚቀየርበት የአስፈሪ ብልጭታ ለብዙዎቻችን አይረሳንም። ኢህአፓ ገና በለገነቱ ዕድሜ ከባድ ምርጫ ፊት ለፊቱ ተጋፈጠ። በሰላም መታገልን መቀጠል ወይንስ ጫካ መግባት? ብልጭታው ወደ እሳትነት ለመቀየር ጥቂት እርምጃዎች ብቻ ነበር የቀሩት። በወቅቱ አብዮቱ ልጆቹን መብላት የጀመረችበት ወቅት ነበር። 1967 ዓ.ም ሲጠባ የኢትዮጵያ ሰማይ በደመና ተሸፈነ። ንጉሱ ከዙፋናቸው ወርደዋል። ነገር ግን በምትካቸው የመጣው የደርግ ወታደራዊ ካባ ከቀድሞ ስርዓት ይልቅ የጠነከረና ጨከን ያለ ሆኖ ተገኘ። ለኢህአፓ ይህ ወቅት የህልውና ፈተና የጀመረበት የደም ዘመን ነበር። ፓርቲው አንድ ጥያቄ አነሳ። ወታደር ወደ ባራክ፣ ስልጣን ለህዝብ የሚል ጥያቄ። ይህ ግን በደርግ አባላት ዘንድ እንደ ክህደት ተቆጠረበት። በከተሞች ውስጥ የነበሩ ሰላማዊ ሰልፎች ወደ ድብቅ ግድያ፣ የሐሳብ ፍልሚያ ደግሞ ወደ አውዳሚ የከተማ ውጊያ ለመቀየር ጊዜያት አልፈጁበትም ነበር። 1969 ዓ.ም ላይ ፍጥጫው ጣራ ነካ። ደርግ ቀይ ሽብርን አወጀ። በመንግስት የሚደገፉ ታጣቂዎች በየቀበሌው የታደኑ ወጣቶችን አብዮታዊ እርምጃ በሚል ስም በየሜዳው ያረግፏቸው፣ ይገሏቸውና ይተኩሱባቸው ነበር። ኢህአፓ በበኩሉ ነጭ ሽብር በሚል ስም አጸፋዊ ጥቃቶችን መጀመሩን አስታወቀ። አዲስ አበባ የሞት ከተማ ሆነች። በየጠዋቱ በየጎዳናዎች ላይ የሚገኙት አስከሬኖች፣ በየቤቱ የሚሰሙት የእናቶች ለቅሶ፣ እንደዚሁም በየእስር ቤቶቹ የሚፈጸሙት ኢሰብአዊ ጥቃቶች የዘመኑ አስከፊ ገጽታ ሆነው ብቅ ለማለት ጊዜ አልፈጀባቸውም። ልብ በሉ፣ ትግሉ በከተማ ብቻ የተገደበ አልነበረም። የፓርቲው አመራሮች በሺዎች የሚቆጠሩ ወጣቶችን ወደ ሰሜናዊ አገሪቱ ክፍል ወደ ወታደራዊ ካምፖች የአሲምባ ተራራ ወሰዱ። የኢትዮጵያ ህዝባዊ አብዮታዊ ጦር ኢህአጦም ተመሰረተ። አሲምባ የኢህአፓ ምሽግ ብቻ ሳይሆን የአዲሲቷ ኢትዮጵያ ህልምና አዲሲቷን ኢትዮጵያ የቀረጸ ነበረ። ወጣቶቹ በተራራው ላይ ወታደራዊ ስልጠና ሲወስዱ፣ ማታ ማታ ደግሞ በጧፍ ብርሃን ስለ ማርክሲዝም ሌኒኒዝም ይወያዩ ነበረ። ግን ተራራውም ቢሆን ሰላም አልነበረም። ከደርግ ጦር ጋር ብቻ ሳይሆን በወቅቱ በነበሩት ሌሎች ታጣቂ ድርጅቶች እንደ ህወሓት ባሉ ከፍተኛ የሆነ ግጭትና በፓርቲዎች መካከል ከፍተኛ የሆነ ውጊያ ይደረግባቸው ነበር። ከውስጥና ከውጪ ከፍተኛ ማዳከም ደረሰባቸው። በ1970ዎቹ ማብቂያ ላይ ኢህአፓ በሁለት ሰዓት መካከል ወደቀ። በከተማው የቀይ ሽብር ሰለባ የሆኑት አባላት ቁጥሩ እያሽቆለቆሉ መጡ። በበረሃው ደግሞ እርስ በርስ ጦርነትና ግጭቶች፣ የአመራር መከፋፈል ድርጅቱን እያደቀቀው መጣ። ያ ብሩህ ተስፋ የነበረው ፓርቲ በገዛ ደሙና በልጆቹ መስዋዕትነት ታሪክ ውስጥ ትልቅ ጠባሳ ጥሎ ወደ ማለፍ ደረጃ የደረሰበት ማፈክፈክ ላይ ደረሰ። የደም ዘመኑ አበቃ። ነገር ግን የኢህአፓ ስቃይ ገና መጀመሩ ነው። 1970ዎቹ ሲያበቃ የኢህአፓ ግዙፍነት ወደ ትዝታነት ተቀየረበት ወቅት ነበረ። በአዲስ አበባ ጎዳኖች ላይ የነበረው ድምፅ ጠፋ። በአሲምባ ተራራ ላይ ይውለበለብበት የነበረው ሰንደቅ ዓላማ ዝቅ አለ። ፓርቲው በታሪክ እጅግ መራር ወደሆነ ምዕራፍ ወደ የስደትና የውድቀት ዘመን ተሸጋገረ። ይህ ወቅት የፓርቲውን የጥንካሬ ዘመን ሳይሆን የመከፋፈል ዘመን ነበረ። በአመራሮቹ መካከል የተፈጠረው የሐሳብ መለያየት ፓርቲውን ለሁለት ሰነጠቀው። አንጃ የሚለው ቃል በጓዶቹ መካከል እንደ መርዝ ተሰራጨ። ትላንት ለአንድ ዓላማ ደረታቸውን ለጥይት የሰጡ ታጋዮች ዛሬ በሐሳብ ተጋይተው ለየብቻ መንገዳቸውን መምራት ጀመሩ። በሺዎች የሚቆጠሩ የኢህአፓ አባላት በሱዳን በረሃዎች ውስጥ ተበተኑ። ትናንት የሀገርን ስልጣን ለመያዝ ያለመው የነበሩ ወጣቶች ዛሬ በስደት ካምፖች ውስጥ ለህልማቸው እንደዚሁም ለህልውናቸው የሚያገለግላቸው ስደት ሆኖ ተገኘ። አንዳንዶቹ ወደ አውሮፓና አሜሪካ ተሻገሩ።
በዚያም ሆነው ግን የትግል መንፈሳቸው አልበረደም ነበር። በሬዲዮ ጣቢያዎችና በጋዜጦች አማካኝነት ከሩቅ ሆነው ደርግን መዋጋት ቀጠሉ። ይሁን እንጂ በሀገር ውስጥ ያለው እውነታ እየተቀየረ ነበር። ደርግ በሶቪየት ህብረት መዳከምና በውስጥ ሽምቅ ተዋጊዎች ጥቃት እየተዳከመ ሲመጣ የኢህአፓ ባዶ ቦታ በሌሎች ድርጅቶች መያዝ ተጀመረ። በተለይም ህወሓት ኢህአዴግ በሰሜን ኢትዮጵያ ያለውን ይዞታ እያጠናከረ ሲመጣ ኢህአፓ በወታደራዊም ሆነ በፖለቲካዊ መስክ የነበረው ተጽዕኖ ሙሉ በሙሉ ቀንሶ በርዷል። ግንቦት 1983 ዓ.ም ደርግ ወድቆ ኢህአዴግ አዲስ አበባን ሲቆጣጠር ኢህአፓ በድል ውስጥ ድርሻ አልነበረው። ይባስ ብሎም አዲሱ መንግስት ኢህአፓን የሰላማዊ ትግል አጋር ሳይሆን እንደ ጠላት ፈረጀው። በስደት የቆዩት አመራሮች ወደ ሀገር ቤት እንዳይገቡ ተከለከሉ። በሀገር ውስጥ የቀሩት እንደገና ወደ እስር ቤትና ወደ ጥላ ውስጥ እንዲገፉ ተደረጉ። ለኢህአዴግ እንደዚሁም ደግሞ ለኢህአፓ የደርግ መውደቅ የነጻነት ቀን አልነበረም። ይልቁንም ሌላ የስደትና የብቸኝነት ምዕራፍ እንዲከፍትለት ሆነ ለኢህአፓ። ፓርቲው ታሪክ ብቻ ሆኖ ይቀራል ወይንስ እንደገና ያገግማል የሚለው ጥያቄ በአየር ላይ ተንጠልጥሎ የቀረበት አዲስ ምዕራፍ እንዲከፈትበት ሆነ። 1983 ዓ.ም ኢትዮጵያ አዲስ የታሪክ ምዕራፍ ስትከፍት ኢህአፓ ግን ራሱን ያገኘው ከሜዳው ውጪ ነበር። ደርግ ወድቋል። የኢህአፓ ቀንደኛ ጠላት ተወግደዋል። ነገር ግን አዲሱ ገዢ ኢህአዴግ የድሉን ኬክ ብቻውን ለመቅረስ ወስኖ ነበር። ለኢህአፓ አመራሮች የአዲስ አበባ ደጃፎች ተዘጉባቸው። ፓርቲው በስደትና በሀገር ውስጥ ተከፋፍሎ ቢቆይም መንፈሱ ግን አልሞተም ነበር። ይህ ዘመን የኢህአፓ ከጠመንጃ ወደ ብዕር ከጫካ ወደ ፖለቲካ መድረክ ለመመለስ የሞከረበት የዳግም ትንሣኤው ጥረት ማሳያ ማግስት ነበረ። 1990ዎቹ አጋማሽ ፓርቲው በውጭ ሀገር ሆኖ የኢህአፓ ድምፅ ሬዲዮ በማጠናከር በሀገር ውስጥ ካሉ የፖለቲካ ፓርቲዎችና ኃይሎች ጋር ጥምረት በመፍጠር ተጽዕኖ ለማሳደር ሞክሮ ነበር። በተለይም በታሪካዊ 1997 ዓ.ም ምርጫ ወቅት ኢህአፓ በስደት ሆኖ የቅንጅት ደጋፊ በመሆንና ህዝቡን በማነቃቃት ረገድ የጀርባ አጥንት ሆኖ እንደነበር ይነገራል። ነገር ግን ከምርጫው ማግስት የተከተለው ተጭቆና እንደዚሁም ደግሞ የፓርቲው አባላት ዳግም ለእስርና ለስደት የዳረገ አጋጣሚ ነበር። ትንሣኤው በገዢው ፓርቲ የብረት እጅ እየተቀጨ ለሁለት አስርት ዓመታት የሚቆይ የፖለቲካ ጫና አሁንም ጨለማ ውስጥ እንዲቆይ ያደረገው። ጊዜው ነጎደ። 2010 ላይ የኢትዮጵያ ፖለቲካ ምህዳር ዳግም የሰፋበት ወቅት ነበረ። የህዝብ ተቃውሞና የውስጥ ለውስጥ ግጭት ኢህአዴግን ሙሉ በሙሉ ያናጋበት ክስፈት ተፈጠረ። የይቅርታና የፍቅር ጥሪ ተደረገ። በስደት ለግማሽ ክፍለ ዘመናት የቆዩት የኢህአፓ አንጋፋ አመራሮች ትላንት በወጣትነታቸው የሸሹትን ሽበታም ሆነው በቦሌ አውሮፕላን ማረፊያ ላይ መሬት ስመው ሀገር ረገጡ። የመመለስ ግን ድል ብቻ አልነበረም። ትልቅ የቤት ስራን ጭምር ይዘው ነበር የተመለሱት። የፖለቲካ ምህዳሩ ተከፍሏል። ነገር ግን ሜዳው ላይ ያሉ ተጫዋቾች ተቀይረዋል። ኢህአፓ ከግማሽ ክፍለ ዘመን በፊት የነበረውን ዝናውንና የህዝብ ፍቅሩን በሰላማዊ ትግል መድረክ ላይ ደግሞ የማረጋገጥ ከባድ ፈተና ፊቱ ተደቅኖበት ነው የተመለሰው። ትላንት በአሲባ በረሃ የተዘራው ዘር ዛሬ በአዲስ አበባ አደባባይ ላይ ሊቀበሉት ይችላሉ ወይንስ ታሪኩ ለዛሬው ትውልድ ባዶ ሆኖ ይቀራል የሚለው ጥያቄ የብዙዎቻችን ሆኖ ዛሬ ድረስ አለ። ዛሬ የኢትዮጵያ ፖለቲካ አዲስ ምዕራፍ ላይ ይገኛል። ያ ትላንት በደምና በብረት የታነጸው ኢህአፓ ዛሬ ካፖርቱን ቀይሮ በዲሞክራሲያዊ ምርጫ ሜዳ ላይ ብቅ ብሏል። ከግማሽ ክፍለ ዘመን በላይ የቆየው የትግል ጉዞ አሁን ወደ ድምፅ ሳጥን እየተቀየረ ይመስላል። ነገር ግን የዘንድሮ ፍልሚያ ከትላንቱ ጫካ ይልቅ የቀጠነና የበረታ ነው። ፓርቲው ዛሬ የሚጋፈጠው ትልቁ ፈተና የማንነትና የትውልድ ጥያቄን ነው። በ1960ዎቹ የነበረው ወጣት ለኢህአፓ ህይወቱን ይሰጥ ነበረ። የዛሬው የዲጂታል ትውልድ ግን ስለ ኢህአፓ የሚያውቀው ከታሪክ መጽሐፍት ወይም ደግሞ ኮላጆች ትረካና ታሪክ ነው። ፓርቲው የድሮውን ታሪክ እያወሳ ያ ትውልድ እያለ መቀጠል ይሻለዋል፣ አሊያስ የዛሬውን ወጣት ችግር፣ ስራ አጥነት፣ የኑሮ ውድነትና የቴክኖሎጂ እድገት የሚመጥነው አዲስ ቋንቋን ይዞ ብቅ ሊሆን? በየክልሉ የሚደረገው የምርጫ እንቅስቃሴ አሁንም ያለው ቢሆንም እንኳን አልጋ ባልጋ እንዳልሆነ ይነገራል። የፖለቲካ ምህዳሩ መጥበብ፣ የጸጥታ ችግሮች እንደዚሁም የገንዘብ አቅም ዛሬም ፓርቲውን አንኮታኩተዋል። እንደ ትላንቱ በሚስጥር መደራጀት አይቻልም። እንደ ዛሬው በግልጽ ለመንቀሳቀስ ደግሞ ሜዳው እጅጉን ያልጠነከረ ነው። በምርጫ ጣቢያዎች የሚታዩት የኢህአፓ እጩዎች የቆየውን የፖለቲካ ጽንሰ ሐሳባቸውን ይዘው ብቅ ብለዋል። እኛ ለስልጣን ብቻ ሳይሆን ለዲሞክራሲ ስርዓት ግንባታ ውስጥ የምንታየን ይላሉ። ነገር ግን ጥያቄው ህዝቡ በታሪክ ይመርጣቸዋል ወይንስ አዲስ ተስፋ ይዞ የሚል ጥያቄ ይነሳል። ኢህአፓ በዘንድሮ ምርጫ የሚያገኘው ውጤት የፓርቲውን ወደፊት እድል ይወስነዋል። ወይ እንደ ስሙ ህዝባዊ ሆኖ ዳግም ይነሳል፣ አሊያም በህዝብ ክብር ታሪክ መዝገብ ውስጥ ይሸኛል።
በጥይት ያልጠፋው በስደት ያልደከመውና በስራ ያልተበገረው ኢህአፓ አሁን በኢትዮጵያ ሕዝብ የብዕር ቀለም ሊፈተን ነው። ፍልሚያው ቀጥሏል። ከጥላ ስር ያለው ሐሳብ ከግርግር ይልቅ በስርዓት የሚመራ ይመስላል። የኢህአፓ ታሪክ የፓርቲ ታሪክ ብቻ አይደለም። የኢትዮጵያ ዘመናዊ ማንነት የተቃኘበት መድረካችን ነው። በአንድ ወቅት የለውጥ ብርሃን ሆኖ የበራ፣ በሌላ ወቅት ደግሞ በደምና በእሳት የተፈተነ ግዙፍ ተቋማችን ጭምር ከግማሽ ክፍለ ዘመን በላይ የተጓዘ እጅግ ታላቅ ክብር ያለው ፓርቲ ነው። ዛሬም በኢህአፓ በሲምባ ተራራ ላይ ያለው ጩኸት ሳይሆን በአዲስ አበባ አውራ ጎዳናዎች ላይ የሚሰማው ሰላማዊ ጥሪ ኢህአፓን ይጠራዋል። ታሪኩ ያስተማረው አንድ ትልቅ እውነት አለ። ሐሳብ በጥይት አይሞትም፣ ህልምን በስደት አይጠፋም። ትላንት በወጣትነት ወሬ መሬት ላራሹ ብለው የወጡት ታጋዮች ዛሬ በሽበት ተሸፍነው ዲሞክራሲ ለኢትዮጵያ ሲሉ ማንነታቸውን አጽንተው ዛሬ ድረስ ቆመዋል። የዘንድሮ ምርጫ ለፓርቲው መድረሻ ሳይሆን አዲሱ መነሻው ነው። ውጤቱ ምን የሚሆን ምን ኢህአፓ ከጥፋት ተርፎ ከውድቀት አገግሞ ዛሬም በኢትዮጵያ ሰማይ ስር መኖሩ በራሱ ትልቅ የፖለቲካ ምዕራፍ ነው። ወደፊት የሚመጣው ትውልድ ወደ ኋላ ሲመለከት ኢህአፓን የሚያስታውሰው በፈሰሰው ደም ብቻ ሳይሆን ለአዲሱ ዲሞክራሲ ኢትዮጵያ በከፈለው የ50 ዓመታት የጽናት ዋጋ ነው። ትላንት ተጀምሯል፣ ዛሬም ቀጥሏል። የኢህአፓ ጉዞ ከደም ወደ ቀለም፣ ከትዝታ ወደ ተስፋ ዛሬ ድረስ ቀልበጭ ብሎ ቀጥሏል። ለሀገራቸው ሲሉ ለወደቁትና ዛሬም በሰላም ለሚታገሉት ሁሉ መታሰቢያ ይሁን።